አርእስተ ዜና በላስታ ግንባር ዙ 23 ተመቷል። በተመሳሳይ ሰዓት በሶስት ቦታዎች ላይ ከባድ ደፈጣ ጥቃት ተፈጽሟል። በላስታ ግንባር በሶስት የተጠኑ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ ደፈጣ ጥቃት 32 የአገዛዙ ወታደሮች ሲገደሉ ከ50 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። በደፈጣ ጥቃቱ አንድ የጠላት ዙ 23 መሳሪያ በፋኖ ድሽቃ ተመቶ ከጥቅም ውጭ የተደረገ ሲሆን የተመታው ዙ 23 በፋኖ እጅ እንዳይገባም ሌላ ተጨማሪ ዙ 23 ከወደ ላሊበላ ተልኮ ሽፋን እየሰጠ መዋሉ ነው የታወቀው። ደፈጣ ጥቃቱ የተፈጸመው የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ ካቢኔ አባላትን ከጋሸና ወደ ላሊበላ ከተማ አጅበው ለማሳለፍ ጥቁር አስፓልቱን ወጥሮ በዘረጋው የአገዛዙ ወታደር ላይ ሲሆን ካድሬዎቹም ሳያልፉ ቀርተዋል። ሊያሳልፍ አጅቦ የነበረው ወታደርም ሕይወቱ አልፈዋል። መረጃውን በዝርዝር ታደምጡታላችሁ። ዲሽቃ ተኳሽና የሻምበል አዛዥ እንዲሁም ምክትል ቲም መሪውን ጨምሮ በርካታ ወታደሮች ከነሙሉ ትጥቃቸው ፋኖውን ተቀላቀሉ። የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን የዘር ጭፍጨፋን የተቃወሙ በርካታ የአገዛዙ ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በግፍ ፋኖን መቀላቀላቸውን ቀጥለዋል። መከላከያ ተቋም ያለ መስሎ ነገር ግን የሌለ ጸጉራም ውሻ ሆኗል። አብይ አህመድ በቀጣይ ዝናሽንና የስድብና የተረት ተረት አማካሪው ዳንኤል ክብረትን እንዲሁም ሌሎች ምንጣፍ ጎታች ተላላኪዎችን ይዞ ውጊያ ይሰለፍ ካልሆነ በስተቀር ወታደሩ የብልጽግናን ዕድሜ ለማስቀጠል ህይወታችንን አንገብርም በሚል ልክ እንደ እምቧይ ካብ ተንዶ አልቋል። መረጃውን በዝርዝር ታደምጡታላችሁ። ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራን የተከናነበው በ11ኛ እዝ ራሱን አንበሳው ክፍለ ጦር ብሎ የሚጠራው የብልጽግና ተላላኪ መከላከያ ሰራዊት የባለሶስት እግር ባጃጅ አሽከርካሪዎችን ከነ ተሽከርካሪያቸው እንዲሁም ሌሎች ንጹሃኖችን ከየስራ ገበታቸውና ከትምህርት ቤት ውለው ሲመለሱ የነበሩ ተማሪዎችን በማፈን ምርኮኛ ናቸው በሚል የቪዲዮ ቀረጻ እያካሄደ መሆኑ ተሰምቷል። ይህ የሆነው በራያ ቆቦ ወረዳ ነው። ሁኔታ ያሳዘናቸው አንዳንድ የሰራዊቱ አባላት ፋኖን ባልማረክንበት ሁኔታ ንጹሃንን በዚህ ልክ እያፈንን ለፕሮፓጋንዳ ፍጆታ ስናውል ህዝቡ እውነታውን ስለሚያውቅ ይጠላናል፣ ይገፋናል የሚል ሀሳብ ያነሱ እንደነበሩ የተገለጸ ሲሆን ነገር ግን የክፍለ ጦሩ አዛዥ ሁሉም አማራ ፋኖ ነው፣ ያገኛችሁትን ወጣትና ጎልማሳን ሁሉ እየደበደባችሁ አምጡልኝ የሚል ምላሽ መስጠቱ ተሰምቷል። በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ ታህሳስ 8 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በላስታ ግንባር በተመሳሳይ ሰዓት በሶስት ቦታዎች ላይ በተፈጸመ ደፈጣ ጥቃት 32 የአገዛዙ ወታደሮች ሲገደሉ ከ50 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። በደፈጣ ጥቃቱ አንድ የጠላት ዙ 23 መሳሪያ በፋኖ ድሽቃ ተመቶ ከጥቅም ውጭ የተደረገ ሲሆን የተመታው ዙ 23 በፋኖ እጅ እንዳይገባ ሌላ ተጨማሪ ዙ 23 ከወደ ላሊበላ ተልኮ ሽፋን እየሰጠ መዋሉ ታውቋል። ደፈጣ ጥቃቱ የተፈጸመው የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ ካቢኔ አባላትን ከጋሸና ወደ ላሊበላ ከተማ አጅበው ለማሳለፍ ጥቁር አስፓልትን ወጥሮ በዘረጋው የአገዛዙ ኃይል ላይ ሲሆን ካድሬዎቹም ማለፍ እንደ ሰማይ ርቆባቸው ቀርቷል። ካድሬዎቹን አጅቤ ያሳልፋሉ ያለው መከላከያ ሰራዊትም ህይወቱ አልፏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ግዙፉ ላስታ ሳምነው ኮር በላስታ ግንባር በሶስት የተለያዩ አካባቢዎች ላይ በተመሳሳይ ሰዓት በፈጸመው ደፈጣ ጥቃት 32 የአገዛዙ ወታደሮችን በመግደል ከ50 በላይ የሚሆኑትን ደግሞ በማቁሰልና አንድ ዙ 23ን ከጥቅም ውጭ በማድረግ ታላቅ ድል መቀዳጀቱን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። ትላንት ታህሳስ 7 2018 ዓ.ም ከንጋት 12 ሰዓት ጀምሮ የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ ካቢኔ አባላትን ከጋሸና ወደ ላሊበላ ከተማ ለማሳለፍ የብርሃኑ ጁላ ሰራዊት ከጋሸና እርፋ እስከ ግራራምባ መስመር ዘርግቶ የነበረ ቢሆንም የኮሩና ብሮት ወርዋሪ ኮማንዶና ውባንታ ባተ ክፍለ ጦር 2 ሻለቃ በደብኮ ቀጠና እንዲሁም በዳቦ ከተማ ቀጠና ሸተ ክፍለ ጦር 2 ሻለቃ ደፈጣ በመጣል ጥላትን አይቀጡ ቅጣት ቀጥተው ሙትና ቁስለኛ በማድረግ ድል ተቀዳጅተውበታል።
በዚህ የደፈጣ ጥቃት 32 ያገዛዙ ሰራዊት ሲደመሰስ ከ50 በላይ የቆሰለ እንዲሁም ዙ 23ቱ በድሽቃ ተመቶ ጉዳት የደረሰበት ሲሆን በዚህ የተበሳጨው ያገዛዙ ሰራዊት ሌላ ዙ 23 ከወደ ላሊበላ በማምጣት ሽፋን እየሰጠ የተመታው ዙ 23 በፋኖ እጅ እንዳይገባ ሽፋን እየሰጠ መዋሉ ታውቋል። የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተው የጎር ደንብሩን በተኮሰው ዙ 23 መሳሪያም የ3 ንጹሃን መኖሪያ ቤቶች መውደማቸው ታውቋል። በተመሳሳይ የአርሶ አደር የጤፍ ክምርም በዙ 23 ተመቶ መቃጠሉ ተነግሯል። የጤፍ ክምሩ እስከ 35 ኩንታል ሊወጣው እንደሚችል የተገመተ ነው ተብሏል። ከዚህ ጋር በተያያዘ ታህሳስ 6 የሸተ ክፍለ ጦር በሽምሾ አየር ማረፊያ ዙሪያ በአቢሰግ በሙጫ ብረት በእርፋ በታሎ ደብረ አቅጣጫ ባደረገችው ማጥቃት በርካታ የአገዛዙ ወታደሮችን መግደሏ ይታወቃል። በተመሳሳይ በትላንትናው ዕለት ፋኖ በአገዛዙ ወታደሮች ካምፕስ ሰርጎ በመግባት በሳንጃና በቦምብ የታገዘ ከባድ የሽምቅ ጥቃት መፈጸሙን መዘገባችን አይዘነጋም። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ ሳምኖ ኮር ስር የምትገኘው ሸተ ክፍለ ጦር ቃኞች ታህሳስ 6 ለታህሳስ 7 አጥቢያ ሌሊት በሽምሾ አየር ማረፊያ ዙሪያ ወደ ጠላት ካምፕ ዘልቆ በመግባት እርምጃ ወስደዋል። በሽምሾ አየር ማረፊያ ልዩ ስሙ ሳይናበር ተብሎ በሚጠራው አካባቢ የፋኖ አባላቱ ወደ ጠላት ካምፕ በመግባት 3 ሰዓታትን የፈጀ በሳንጃና በቦምብ የታገዘ ከባድ የሽምቅ ጥቃት የፈጸሙ ሲሆን በዚህም በርካታ የጠላት ብልጽግና ቡድን ተላላኪ ወታደሮችን ሙትና ቁስለኛ አድርገዋል። በአጥቢያ ሌሊቱ የሰርጂካል ኦፕሬሽን ከባድ የሆነ የሰብአዊና ቁሳዊ ውድመትን የተከናነቡት በሰሜን ምስራቅ ዕዝ 803ኛ ኮር 65ኛ ክፍለ ጦር ስር በመቶ አለቃ ረጋ ከበደ የምትመራው የ4ኛ ሬጅመንት አባላት መሆናቸውን መረብ ሚዲያ ለማረጋገጥ ችሏል። ኦፕሬሽኑ ከምሽቱ 3 ሰዓት ጀምሮ እስከ 7 ሰዓት ዘልቋል የተባለ ሲሆን የፋኖ አባላቱ ተልኳቸውን አሳክተው የማረኩትን መሳሪያ በማረኳቸው ወታደሮች አሸክመው ካምፑን ለቀው ከወጡ በኋላ ከጥቃቱ የተረፉ ወታደሮች ጅብ ከሄደ ውሻ ጮኸ እንዲሉ ለረጅም ሰዓታት አካባቢውን በከባድ መሳሪያ ሲደበደቡ አድረዋል ነው የተባለው። ሰሞኑን በላስታ ግንባር ተአምር እየታየ ነው። የአገዛዙ ኃይል ልክ እንደ ደረቀ ዛፍ ቅጠል እየረገፈም ሰብአዊም ቁሳዊም እንዲሁም ሞራላዊ ኪሳራን እየተከናነበ ሲሆን ፋኖ ደግሞ ትላልቅ ድሎችን በመቀዳጀት ኃያልነቱን ዳግም እያስመሰከረ ይገኛል። ወደ ሌላኛው መረጃችን አለፈን። ዲሽቃ ተኳሽና ምክትል ቲም መሪውን ጨምሮ በርካታ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን የዘር ጭፍጨፋን የተቃወሙ በርካታ ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በገፍ ፋኖን መቀላቀላቸውን ቀጥለዋል። መከላከያ ተቋም ያለ መስሎ ነገር ግን የሌለ ጸጉራም ውሻ ሆኗል። አብይ አህመድ በቀጣይ ዝናሽንና የስድብና የተረተረት አማካሪው ዳንኤል ክብረትና ሌሎች ምንጣፍ ጎታች ተላላኪዎቹን ይዞ ውጊያ ይሰለፍ ካልሆነ በስተቀር ወታደሩስ ልክ እንደ እምቧይ ካብ ተንዶ አልቆበታል። ድሽቃ ተኳሽና የሻምበል አመራር እንዲሁም ምክትል ቲም መሪውን ጨምሮ በርካታ ወታደሮች አገዛዙ በህግ ማስከበር ስም በአማራ ህዝብ ላይ ጭፍጨፋ እንዲፈጽሙ የተሰጣቸውን ትዕዛዝና መመሪያን በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በምዕራብ አማራ ቀጠና አፄ ቴዎድሮስ ዕዝን መቀላቀላቸውን መረብ ሚዲያ ለማረጋገጥ ችሏል። አንደኛ ፍቅሩ አበባው የተባለ በ602ኛ ኮር የአንደኛ ሬጅመንት ድሽቃ ተኳሽ፣ ሁለተኛ ፉአድ ሚፍታ የተባለ በ602ኛ ኮር አንደኛ ሬጅመንት ስር የአንድ ቲም መሪ፣ ሶስተኛ ሐሰን አብዴ የተባለ በ602ኛ ኮር የአንደኛ ሬጅመንት ስር የአንድ ሻምበል አመራርን ጨምሮ ሌሎች በርካታ ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን መቀላቀላቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ተመልክቷል። መረጃዎቻችን እንደቀጠሉ ናቸው። ውድ የተከበራችሁ የመረብ ቤተሰቦች፣ አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራን የተከናነበው በ11ኛ ዕዝ ራሱን አንበሳው ክፍለ ጦር ብሎ የሚጠራው የብልጽግና ፓርቲ ተላላኪ መከላከያ ሰራዊት የባለሶስት እግር ባጃጅ አሽከርካሪዎችን ከነተሽከርካሪያቸው እንዲሁም ሌሎች ንጹሃኖችን ከየስራ ገበታቸውና ከትምህርት ቤት ብለው እየተመለሱ የነበሩ ታዳጊ ተማሪዎችን በማፈን በውጊያ ማረኳቸው በሚል የቪዲዮ ቀረጻ እያካሄደ መሆኑ ታውቋል። ይህ ነውረኛ ጸረ አማራ ኃይል በአካባቢው ባሉ ጫማ ቤቶች ኮንጎ ጫማ በመዝረፍ ያፈናቸው ንጹሃኖችን ጫማውን እንዲለብሱ ካስደረገ በኋላ ምን መናገር እንዳለባቸው በወረቀት ጽፎ ሰጥቶ ቀረጻ እያካሄደ ነው ተብሏል። ወጣቶቹ ቤተሰብ የሚያስተዳድሩበት ባለሶስት እግር ባጃጅን የጽንፈኛ ንብረት ነው በሚል በሰዓት ሊያቃጠል መሆኑን ነው በዛው በጥላት ቡድን ውስጥ የሚገኙ የውስጥ አርበኞች መረጃውን ያደረሱትም። ከታፈኑት መካከል የቀን ስራ ሰርተው ለልጆቻቸው የዕለት ምግብ ገዝተው የሚገቡ ወጣቶችና ጎልማሶች፣ ከትምህርት ቤት ውለው ሲመለሱ የነበሩ ተማሪዎች
ባጃጅ አሽከርክረው በሚያገኙት ገቢ ለአቅመ ደካማ ቤተሰቦቻቸው የዕለት ቀለብ ገዝተው የሚገቡ እንዲሁም ለህመምተኛ ወላጆቻቸው መድኃኒት መግዣ ለማግኘት በጉልበት ስራ ተሰማርተው የነበሩ ሰራተኞች እንደሚገኙበት ነው መረብ ሚዲያ ለማረጋገጥ የቻለው። ሁኔታው ያሳዘናቸው አንዳንድ የሰራዊቱ አባላት ፋኖን ባልማረክንበት ሁኔታ ንጹሃንን በዚህ መልኩ እያፈን ለፕሮፓጋንዳ ፍጆታ ስናውል ህዝቡ እውነታውን ስለሚያውቅ ይጠላናል የሚል ሀሳብ ማንሳታቸውን የገለጹት የመረብ ሚዲያ ወታደራዊ ምንጮች፣ ነገር ግን የክፍለ ጦሩ አዛዥ ሁሉም አማራ ፋኖ ነው፣ ያገኛችሁትን ወጣትና ጎልማሳን ሁሉ እየደበደባችሁ አምጡልኝ የሚል ምላሽ መስጠቱን ተናግረዋል። ወደ ሌላኛው መረጃችን አለፈን። ከተከፈተባቸው ጥቃት ህይወታቸውን ለማትረፍ ሲሸሹ የነበሩ የአገዛዙ ወታደሮች መንገድ ላይ ሌላ አዲስ ጥቃት ተከፍቶባቸው በርካታዎች ተገደሉ። ወታደሮቹ ከመጀመሪያው ጥቃት ለማምለጥ ሲሸሹ ፋኖ በቆረጣ ቀድሟቸው ነው በቦምብና በብሬን ዶግ አመድ ያደረጋቸው። በምዕራብ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ስር የሚገኙ የአንድ ሻምበል አባላት የፋኖን ጥቃት መቋቋም አቅቷቸው ህይወታቸውን ለማትረፍ ከአምባሰል ወደ ደላንታ ሲሸሹ በነበሩ የአገዛዙ ወታደሮች ላይ የቆረጣ ጥቃት በመፈጸም ሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ የጠላት ሰራዊትን ሙትና ቁስለኛ ማድረጋቸውን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። በአምባሰል ወረዳ ዚያና ተለያየን ላይ በተደረገ ውጊያ ከመደምሰስ የተረፉ የአገዛዙ ወታደሮች ናቸው። ትላንት ታኅሳስ 7 2018 ዓ.ም አመሻሹን ወደ ደላንታ ወረዳ ሲሸሹ ፋኖ በቆረጣ ቀድሟቸው በቦምብና በብሬን ዶግ አመድ ያደረጋቸው። በቆረጣ ጥቃቱ የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ ሙሉ የጠላት ሰራዊት ሙትና ቁስለኛ መደረጉና ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ የገለጸው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ታኅሳስ 8 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።